እሺን በጣም ከማማሩ የተነሳ ሁለት ሴት ናቸው ተባለና እሺ ማዳም ምናምን የሚባሉት ራሱ እንደሚበሉት ትንኝ ነው ጌታ መሆን አለበት እና ደግሞ ማለት ነው በአካል ስታያቸው በኢየሱስ በጣም የሚያስፈሩት ምን እንደሚያካክሉ በኢየሱስ ነው ናይጄሪያ ነኝ ጋይስ እና ነገ በናይጄሪያ ቲቪ ላይቭ ላይ እንዲሁም ደግሞ በቲክቶክ ኢንስታግራም እና ዩቲዩብ ላይ ሊንኩን አስቀምጬላችኋለሁ ሊንኩ አሁን አይሰራም ነገ ማታ 1 ሰዓት ላይ ነው የሚሰራው ማታ 1 ሰዓት ላይ ገባችሁ ማታ 1 ሰዓት ላይ ነው የሚሰራው በዛ ሊንክ ገብታችሁ ላይቭ ላይ መከታተል ትችላላችሁ ካሸነፍኩ በጣም ልዩ ነው የሚሆነው ሌላ ነኝ ካላሸነፍኩ መታጨቴ በራሱ ከ500 እና ከ400 ፊልሞች መሃል ቤስት አክተር ተብዬ የመጀመሪያዋ ሰው በመሆኔ በጣም እድለኛ ነኝ በመጀመሪያ ፊልም ያስቡት ኖሚኔትድ መደረግ በራሱ ትልቅ ነገር ማሸነፍ ደግሞ በጣም ከባድ ነገር ማሸነፍ ይመስላችኋል ግን እስቲ ቋጥሩ ጋይስ እንደው መቋጠር ጎበዝ የሆነ ሰው የላችሁ እንደው ሼር የምታረጉለት ዩቲ ያለች ኖ እኔ እኮ ያልኳችሁ ናይጄሪያ ፊልም ነው ላይክ አፍሪካ ሙቪ አካዳሚ አዋርድ የሚባል አለ በአመት የሚዘጋጅ አዋርድ ትልቅ ነው በጣም ፕሮግራሙ በጣም ትልቅ ነው ኖሚኔትድ የተደረጉ ሰዎች ራሱ እድለኛ እንደሆኑ ነው የሚያስቡት አይደለም አንደኛ መውጣታቸው በቲክቶክ ሳይሆን በፊልም ነው የተመረጥኩት ፊልሙ ተለቋል አይ ትሪለሩ አለ የዛሬ አመት እኮ ነው ጋይስ ተዛይላችሁም እንደ ፊልም ሰርቼ የዛሬ አመት እና አሁን ቪዲዮዬን ገብታችሁ ኮፒ ሊንክ አድርጉልኝ እሺ የኔ ቆንጆ መቋጠር የሚችለው ጓደኛ ወይም ደግሞ ሲቋጥር ጎበዝ የሆነ ሰው የለም ጋይስ ቋጥሩልኝ እስኪ እንዳሸንፍ ባላሸንፍም ያንን ፊል አደርጋለሁ ብዬ አላስብም ምናልባት ደግሞ ነገ ሊሰማኝ ይችላል አላውቅም ግን ዛሬ እስካሁን ድረስ እንግዲህ ከአወኩኝ ወር ሆኖኛል ኖሚኔትድ መደረግን ካወኩ ወር ሆኖኛል ግን ያው ቀኑ ሲቀርብ ነው ለእናንተ አናውንስ ማድረግ ያለብኝ ለዛ ነው ፕሊዝ ሰፖርት አድርጉኝ እሺ ጋይስ ስላችሁ ለሀገራዊ አላማ ነው የመጣሁት ሁላችሁም ሰፖርት ልታደርጉኝ ይገባል ብዬ አስባለሁ እና በመጀመሪያ ፊልሜ አፍሪካ ኦስካር ላይ መታጨት በጣም ትልቅ ድል ነው በእውነቱ ትልቅ ድል የፊልሙ ርዕሱ ምን ነበር ስለ እናት ምድር ሰብሰብ ብላችሁ እስቲ በእናታችሁ እንዳትቀሩ በእናታችሁ እንደው በመድኃኒዓለም ይዣችኋለሁ እንዳትቀሩ ዛሬ እንግዲህ በእነሱ 6 ሰዓት ተኩል ነው ከቀኑ 6 ሰዓት ተኩል ነው so I'm here እና ባሸንፍ ደስ ይለኛል ታምናላችሁ ይሄ ማለት ነው በጣም እንትን ነበረ ይሄ በጣም ቀዝቃዛ ነበረ ከዛ ቀዝቃዛ ውሃን ያዘዝ ነው ላሳያችሁ ውሃን ያዘዝ ነው ውሃ ማለት ነው ይሄ ራሱ ብርጭቆ ራሱ በረዶ ነው የመጣው ማለት ነው ከዛ ያዘዝነው ውሃ ላሳያችሁ ምን ያህል ቀዝቃዛ እንደሆነ አሁን ሙቀቱ እዩት እንዴት እንዳደረገው ሁላ እየፈላ ነው እዚህ ላይ ሻይ ቅጠል ጠብ አድርጎ መጠጣት ነው ጠብ አድርጎ መጠጣት ነው ምንም ተስፋ የለም ጋይስ በጣም ነው የምትሞቀው ሀገሪቷ በጣም ማለት ጸጉሬ ትናንትና እንደዚህ አልነበረም ስመጣ አሁን ግን ቆሟል ናይጄሪያ ላይ ጸጉር ቤት የምታውቁ ሰዎች ካላችሁ ባይሆን ንገሩኝ ነገ ፕሮግራሜ ነው እና ጸጉሬ ተበላሽቷል ምን እንደማደርግ ራሱ አላውቅም ጌታ ተሰርቼ ነበር የመጣሁት እንዴት በአንድ ቀን ይፈርሳል እንደዚህ ነው ሙቀቱ ማለት ነው እኔ ደግሞ እዚህ ብርድ ነው ብዬ ሹራ ምናምን ለብሼ ነበር የመጣሁት ምክንያቱም በሌሊት ስለተነሳዘ ብቻ ጉዞ እንዴት ነበር አትሉኝም ዱባይ አይደለሁም ናይጄሪያ ነኝ ናይጄሪያ ካምቱ ጋና እመጣለሁ እንግዲህ ብያለሁ
ከደመና በላይ ሰርቶ በልሚያየው so guys help finally team congratulations happy for you ማህሌት የኔ ማር ወለላ thank you so much እና እንዳልኳችሁ አሁን የገባችሁ ሰዎች ካላችሁ በመጀመሪያው ፊልሜ አፍሪካ ሙቪ አካዳሚ አዋርድ ላይ በምርጥ አክትረስ 10 ልጆች ናቸው የተመረጡት። ከ10 አንዷ ነኝ እኔ ማለት ነው። ፊልሞች ደግሞ ስንት ፊልሞች ለመመረጥ እንደገቡ ታውቃላችሁ? 400 ምናምን። ዛሬ አዘጋጁን አግኝተነው ነበርና ሲነግረን በቃ በጣም ብዙ ፊልሞች ነበሩ። ከዛ ውስጥ ነው እንግዲህ ፊልማችን የኛ ፊልም በ8 ዘርፍ ነው የታጨው። እኔ አንደኛዋ ነኝ። እንዲሁም ደግሞ ቃል ካወቃችሁት እሱ ደግሞ በወንዶች አክተሮች ዘርፍ እሱም ተመርጧል። እንግዲህ ይሄን ይመስላል እንግዲህ ያለው መረጃ። ሰፖርት እንድታደርጉኝ ይፈልጋለሁ ጋይስ ፕሊዝ ሰፖርት አድርጉኝ። ነገ ነው የሚካሄደው ፕሮግራሙ። ነገ ናይጄሪያ ላይ ወይም ደግሞ እናንተ ደግሞ ማግኘት ከፈለጋችሁ የኔ ባዮ ላይ ሊንክ አለ። ሊንኩን ስትነኩት አሁን አይሰራም። ሊንኩ የሚሰራው ነገ ማታ 1 ሰዓት ላይ ነው በኢትዮጵያ 1 ሰዓት ላይ ሊንኩን እንደነካችሁት ላይቭ መስራት ይጀምራል ማለት ነው። ዝግጅታችንን ጨርሰናል። እኛ እግዚአብሔር ከረዳኝ ዋንጫውን ይዤ በመጣ ለሀገሬ ኩራት ነው የምሆነው። ባይሆንም ግን እንዳልኳችሁ ነው እምነት በመደረጉ በራሱ ትልቅ ነገር ነውና የኔ ትልቁ ስኬት ነው። እውነት ለመናገር የመጀመሪያው ስኬቴ ነው ይሆን። ብዙ ነገሮችን አሳክቻለሁ ብዬ አስባለሁ። ግን ስለ እናት ምድር ዩቲዩብ ላይ ገብታችሁ ቼክ አድርጉት ጋይስ፣ ታውቁታላችሁ። የዛሬ አመት ነበረ ፊልሙ የተመረቀው። የዛሬ አመት አይደለም፣ የዛሬ አመት ከምናምን ነው የሰራሁት። ይሄን ፊልም አልፏል ማለቴ የዛሬ 2 አመት ከምናምን ነው የሰራሁት። ፊልሙ ከወጣ ግን አመት ከምናምን ይሆነዋል። ኤግዛክት ቀኑን እኮ ስለማላውቀው ነው። መጋቢት ላይ ነበር የተመረቀው። ወደኋላ መጋቢት፣ መስከረም፣ ጥቅምት ላይ ነን፣ ህዳር ላይ ነን። ህዳር ታህሳስ ብሎ ምንድን ነው አመት ከ4 ወር ወይ አመት ከ5 ወር ይሆናል ፊልሙ ከተለቀቀ ማለት ነው። ፊልሙ ደግሞ የፈጀው አመት ከ6 ወር ገደማ ነው። ኦልሞስት በቃ ይሄንን 2 አመት 3 አመት እዛ ፊልም ላይ ነበርኩኝ። ፊልሙን እኮ እየነገርኳችሁ ነው። ርዕሱ ስለ እናት ምድር ብላችሁ ዩቲዩብ ላይ ሄዳችሁ ሰርች አድርጉት፣ ወይም ደግሞ እዚሁ ቲክቶክ ላይ ውጡና ስለ እናት ምድር ብላችሁ ሰርች ካረጋችሁት ይመጣል ፊልሙ። እንዴት ረሳችሁት? የዛሬ አመት ነበር እኮ። የዛሬ አመት ብዙ ነገር እኮ አሳለፈን እኮ ጋይስ። ረስታችሁ? ስለ እናት ምድር። አዎ የፊልም ርዕስ ስለ እናት ምድር። for love, for power, for land. የሆነ እንትና መጣ በኢየሱስ። አሁን ቪዲዮ ፖስት አድርጌያለሁና ኮፒ ሊንክ አድርጉልኝ እስቲ ጋይስ። ሙሉ ፊልሙ መቼ እንደሚታይ እኔ ምንም የማውቀው ነገር የለም። እውነት ለመናገር ምንድነው እውነት ለመናገር ይሄ ቃል ማለት ነው በኢየሱስ ኢንተርቪውዎች ላይ በቃ ያስጠላችኋል። ስለ እናት ምድር ይባላል የፊልሙ ርዕስ። ረስታችሁት ነው እንጂ ታስታውሱታላችሁ። እውነት ለመናገር ጽጌት በይ እውነት ለመናገር አስሬ ዛሬ ማታ ዩቲዩብ ለቃለሁና ዩቲዩብ ላይም ሾርትም ለቅያለሁ።
አሁን ደግሞ ቪዲዮ ፖስት አድርጌያለሁ ቲክቶክ ላይ። አሁን እዚህ አንድ የወታችሁ ኮፒ ሊንክ አድርጋችሁልኝ ነው። እወዳችኋለሁ። የሆነ ጣዕም አመጣሁ። ላሳያችሁ ያለንበትን ሆቴል ያ ስለ እናት ምድር ሳይለንት ቤቢ እና ነገ ማታ 1 ሰዓት በኢትዮጵያ ማታ 1 ሰዓት ላይ ጀምሮ በናይጄሪያ ቲቪ ላይቭ እንዲሁም ደግሞ ሊንኩ አለ። ሊንኩ ደግሞ ባዮ ላይ አለ። ብቻሽንሽ አሉ። ኧረ አሳያቸዋለሁ በኋላ። ዶላር ላኪልኝ። ናይጄሪያ እኮ ያልኩህ ምን መስሎ ነው? እንወስደዋለን። አዎ ጉድ ላክ በሉኝ ጋይስ፣ ጉድ ላክ በሉኝ፣ ይቅናሽ በሉኝ። በጣም ደስ ብሎኛል። እዚህ በመገኘቴ በራሱ ደስ ብሎኛል። ከዛ ደግሞ እንትን ካሸነፍኩ ደግሞ ሌላ ነገር ነው ሌላ እና ሰፖርት አድርጉኝ። ገብታችሁ ቼክ አድርጉት ፔጁ። አላስብ አብስቴሎም ይላል። ጉድ ላክ ቴንክ ዩ። የፊልሙ ታይትል ስለ እናት ምድር። ዩቲዩብ ላይ ሄዱና ስለ እናት ምድር ብላችሁ ሰርች አድርጉ። ሃይ የኔ ጣፋጭ። ኦኬ ኤኒዌይስ ጋይስ ተስፋ ያደርጋለሁ። ወደ ልትሄዱ ነው? ወደ አንቺ ልምጣ። ዋው ኮንግራ ቴንክ ዩ ዋላቪዬ ቴንክ ዩ ሶ ማች ታንክ ዩ ሶ ማች። ወደ ልትሄዱ ነው? እሺ ወደ ልትሄዱ ስሚ እንውጣ እኮ የሱ ጋር ቆይ ቦርሳዬን ይዤ ልምጣ። ጠብቀኝ። Okay. What's the room number? 309. 309. Okay, give me a Are you signing or your parents? I sign. Okay. The name, room number, then you sign. Signature. Then your room number. Here? Yeah. Okay. So I'll bring the water to the room. What? Water to the room. I should go inside. I just clean up now. ውሃ ፈለክልኝ? She has signed on the room. So 309, right? 309. ምን አዛችሁ ነበር? ውሃ ብቻ እኮ ቼክ እናድርገው እንየው።
ካሜራ አልችልም። ከሌለ ይበዛል። ቤቴ ደግሞ የሆነ ኢትዮጵያ ምናምን ይመስላል፣ ግን ጎጆ ቤት አለ እንዴ? ለካ እዚህ አይ ቴንክ ዩ ሶ ማች አዋራ ደስ ይላል እንዴ? እዚህ መተን አንቀመጥም ነበር እንዴ? አይ ብለኸኝ ነበር እኮ የጂም ቤት ምናምን አላቸው። ኦ ጂም እንስራ ዛሬ ገብተን ማየት አንችል በሉ ማለት ነው። ጂም እሰራለሁ ዛሬ ማታ። በቃ ጋይስ እዚህ ገብቼ ጂም ብሏል። ዋላ ብዬ ኮፕሊንክ የሚያርጉ ነገራቸው። ኮፕሊንክ አርጉ። አዘነበት ግን በነገር ላይ የዚህ ሀገር ሙቀት ጥሩ ነው። እውነት ጥሩ ነው። ያ እንደ ድሬዳዋ እኮ ነው። ውበት ነው እንጂ ያለው ማቃጠል አለ ወይ? ደስ የሚል በቃ በጣም ደስ የሚል። ዱባይ እኮ ውጪ ረጅም እንደዛ ተቀመጥን። Yes, it's a device. Yeah, the machine is a device. It produces hydrogen water using gas sources. What is the difference from regular water to the Okay, with this regular water, because it doesn't take away most of the impurities, but reverse osmosis is the highest level of impurity removal from the water. Apart from being the purest of all water, it also enriches the water with hydrogen. And of course, using PED, proton exchange membrane. And of course, hydrogen is of course, you know that hydrogen is a medical gas. It helps to combat a lot of, you know, if you're someone that is diabetic, high blood pressure, arthritis, any kind of pain, you know, and it will help to combat over 70 plus diseases. You continue to drink the water. Of course, you know it's therapeutic already. It's a therapeutic water. You know? Shimari. Thank you. Yeah, that's my number. No, I don't want you to read about it. That's my number. Our office is actually at GRA. Thank you so much. የኔ አባት ታጋፍጠኛለህ ጭራሽ የእናትህ ገዛል። ጥሩ ማብራሪያ ያገኘ። አንቺ ምንድን ነው የከተተችበት? የሆነ ነገር ከታብን ሄደች ትግባ ገድፋት አይ ኖ ኢትስ ኦኬ እውነት በቃ ምን ትንሽ ነበረች። እኔን ነው የምታክለው። ወጣች። አንተ የቅድሙ ሰውዬ ያለች ነው ውሃ ግዙ ነው የውሃ ማሽን ነው ያ በቃ እንደዚህ ያለው ምናምን ጥቅሙ ምናምን ጥሩ ነው። በጣም ወይ አብሲሎምዬ ምን አልከኝ? ላይቭን ታፕ ኤንድ ኮፕሊንክ አድርጉ እና ደግሞ ቪዲዮዬን ኮፕሊንክ አድርጉልኝ። እሺ ጋይሶች አሁን ቪዲዮ ፖስት አድርጌያለሁና ኮፕሊንክ አድርጉልኝ። ሞሳ እንዳይሆን የኔ አባት ኧረ ደውልልኝ በለው።
ስልጣን ሞሲሳ ሞዝ ማንቻለው እንደፋዛሪ ምን እንዳረኩ አታውቅም። ስማ ሞዝ በስማምቾት አንተ ነህ ናይጄሪያ ነኝ ናይጄሪያ ወንድሞች ናቸው መልክ ደህና ነሽ አትለኝም እንዴ? ምን ሆነ ነው? ደህና ነሽ ወይ አትለኝም? አንተን የሚመሳሰሉት ታውቃለህ። እዚህ ያሉት አዎ ብዙ አልተቸገርንም ስለምናውቅ ያንተን ፊት ስለለመድን አልከበደንም። እዚህ አንቺ ከመስያቸው ትላንትና ከሁለት ሴት ጋር ነው ምናምን ያሉት እንዴ? ጽጌና ቆጥረው ጌታር የሺ እኔ ናይጄሪያ ነው ያሉት ጋይስ። ናይጄሪያ ሄድኩ እኮ ሃይ ዛሬ ኳሳለው በናይጄሪያ ሳታቆጣጠር እኛ ጋር ነገር የሚጫወት አዲስ ቪዲዮ ኮፕሊንክ አድርጉ ጋይስ። ምንም እኔና ጽጉን ያለ ነው። አሪፍ ካፒታል ያለው ተመርጦ ነው የመጣው። አይ አቅም የሌላችሁ ነው። ሶማሊያ ምናምን ሲኖር ጉድ ላክ ሲስ አብሴሎምዬ በጣም ቴንክ ዩ ትንሽ በላይቭ ላይ ያለችው ብዙ ታዘባየ ጋይስ። አዲሱ ቪዲዮዬን ገብታችሁ ኮፕሊንክ አድርጉልኝ። በአማርኛ ስለእናት ምድር ብለህ ጻፍላቸው ቤብ ካለክ nomination and good luck. Happy life. Thank you so much በጣም አመሰግናለሁ። ርዕሱን እንትን ስለ እናት ምድር ኬንያ አይደለም ናይጄሪያ ጋይስ፣ ናይጄሪያ ነገ ነው እንትኑ የሚነገረን ነገ ነው የምናውቀው። ያ መልካም ጊዜ ልጅነት ወይኔ እዚህ ሙቀት ላይ ፀሐይ ወጣው። ሌት ነው ሌት። ኦ ማይ ጋድ እንዴ! ዋው ውሃው ሞቀ። በኢየሱስ ቫይታሚን ጂ እጥረት አለ እንዴ? ነው ፀሐይ ሆኖ ከዛ ሙቀት አስበዋል። አያጠቁሩም? እንዴት ጠቆሩ ታዲያ እነሱ? እንዴት ጠቆሩ እነሱ? ወዴት ነው? እሺ ሌላ አዲስ ብታመጣልን ጥሩ ነው። የቀዘቀዘ አይ እንትን ብርጭቆ ያማ ኦልሬዲ ሞቀ እኮ። ይሄ በኢየሱስ አራረርን ጎበዝ እንዴ! የታችሁ ቼክ አድርጉት ለምን እንደሄድኩኝ ምናምን። ቪዲዮ ተለቋልና አሁን አዲስ ቪዲዮ ስለለቀኩኝ ገብታችሁ ቼክ አድርጉ። እፎይ ከዛ ማለት ነው። ኤላማንዬ ቴንክ ዩ። ሌላ ስልክ ይዤ ቢሆን ኖሮ ዘፈንን ከፍተው ነበረ። ዘፈንን ክፈቹ ነው አይደል ያልከኝ? ስሙኝማ ነገ ያው የአፍሪካ ሙቪ አካዳሚ አዋርድ 2025 ኖቬምበር 9 ነው እዚህ እንትን የሚባለው ፕሮግራሙ ማለት ነው። ከዛ ያላችሁ ልብስ ምናምን ነጭ ነው በሉ። ከዛ ቀዩ አክስቴ የምትታተል እሺ ምን ይባላል? በዚህ ቀን እኔ ራሴ መምጣት እኮ ከባድ ነው። እሷ ትመጣለች። ፖስት አርጊ አዲስ ስራ ነው። ፖስት አርጊ ምንድነው ፖስት ማድረግ? ጌታ ነው መጋቢት የተመረቀው ነው። አዎ መጋቢት 14 የተመረቀው። ልክ ናችሁ እኮ ታስታውሱታላችሁ እኮ በደንብ እኮ ነው የምታስታውሱት። እንዴ ምን ናችኋል? ስንት ነገር ተብዬ ስንት ነገር ተፈጥሮ
ከስንት ጉድ ውስጥ ወጥቼ ረሳችሁት? ፈጣሪ ክሳል በሚለው ዛሬ እንግዲህ ናይጄሪያ ተገኝቻለሁ። አፍሪካውያን በሙሉ ተሰብስበው እና ደግሞ ዳኞች አሉ አይደለም? ወደ 400 ዳኞች ናቸው ያሉት። 400 ዳኞቹ አይተው ያለፉትን ፊልሞች ወደ ቀጣይ 150 ሰዎች ይላካል። ከዛ ምናምን ፕሮሰስ ምናምን ከዛም በኋላ ግን 15 ዳኞች ብቻ ናቸው ያሉት። አሁን እነሱ 15 ያ ማለት 400 ምናምን ዳኞች በኢየሱስ አራረር ጎበዝ እንዴ የዘመትኩ ነው መሰለኝ። እዩት ፍቴ በኢየሱስ ማቲ በቃ 50 ጊዜ ሻወር መውሰድ ነው የሚያምራችሁ። ኤፍራታ የምትባል ዘመድ አለሽ? ኤፍራታ የምትባል ዘመድ አየለኝ። ኤፍራታ ሊኖር ይችላል ጋይስ እንጂ እኔ ማለት እነሱ የሚያውቁኝ እኔ ማላቃቸው ሊኖር ይችላል። ሜቢ የት ሆነሽ ነው? አዲስ ቪዲዮ እኮ ፖስት አድርጌያለሁ። እሱን ብታዩት እኮ አጠይቁኝም ነበር የት እንዳለው። እንደውም ግቡና ቼክ አድርጋችሁ ነገሩ። ከደመናው በላይ ሰርቶ ድንቅ ሚስጥር አልኮል አልጠጣም። ከጠጣውም በዚህ ንዳድ አልጠጣም። በኢየሱስ ዘባ እዩት ጋይስ። አሁን ይሄ መጣ አይደለ? ከዛ ወዲያው ነው በቃ የሚለው ይደውልልናል። ፍቅር ሰርፕራይዝ አለ እሑድ ታውቃለህ? ፍቅር እሑድ ሰርፕራይዝ አለክ። እሑድ ምን እንዳደረግን ታውቃለህ? ኢንተርቪው ያልነበረበት ስሙን ጠርተነዋል። እግዚአብሔር የኔን ሳጠርት ያለ ስማ እንደ እሱ እኮ አይፈልገውም። ቺርስ ለዛ ቺርስ ቺርስ ፊልሙ መቼ ነው የሚታየው? ምንና ምን አውቃለሁ ጋይስ። እኔ ምንም የማውቀው ነገር የለም። ፊልም ነው እንጂ ፊልሙን ሰርቼዋለሁ፣ ግን መቼ ይለቀቅ ምን ይሁን ምናምን እኔ አላውቅም። ምንም ነው የማላውቀው። እኔ በነገራችሁ ላይ ብርድ አልወድም፣ ሙቀት ይሻለኛል። ሙቀቱ ደግሞ አስቡት ወጣሽ አይደል? አሁን እንዴት እንደዚህ ለብሼ ወጣሁኝ አይደል? ከዛ ቤት ከገባሁ በቃ ግዴታ ሻወር መውሰድ አለብኝ። በጣም ነው የሚያስጠላው ወይ ከዛ እዚህ ማለት ነው እንደዚህ በዚህ ሙቀት የሚያደርጉት ልብስ ምናምን እዚህ ድረስ ምናምን ማለት የሚሞቅ የለም ሱፍ ያደርጋሉ ምናምን። ይሄ በርዷቸው ነው የሚመስለው ብቻ። አሁን ናይጄሪያ ነሽ? ያ ናይጄሪያ ነኝ። አሁን ሰው እየጠበቅን ነው። ልክ እንደጨረሰ ማለት ነው እንወጣና አሳያችኋለሁ። ሀገሪቷን በደንብ አድርጌ ነው ማሳያችሁ። እና ደግሞ ዛሬ ማታ ዩቲዩብ ላይም ስለምለቀው ያን ያህል አትቸገሩ። ከደመና በላይ ሰጠ ድንቅ ሚስጥር ሙቀቱን በነገራችሁ ላይ አንድ ስልክ ብቻ ይዤ የመጣሁት። በአንዱ ስልክ ዘፈን ከፍት ነበረ። ኤላ ማን? ኦ ኤላ አስታወስኩ። የት ነሽ ከማለት ቪዲዮ ተለቋል። አዎ ቪዲዮ እላችሁ የት ነሽ የምትሉኝ ሰዎች አንደኛ ጠቅላላ አድርጌ ንገርሽ ምናምን። ከዛም በኋላ ግን 15 ዳኞች ብቻ ናቸው ያሉት። አሁን እነሱ 15 ያ ማለት 400 ምናምን ዳኞች በዚህ ፊልም ዙሪያ በፊልም አጠቃላይ ፊልም ዙሪያ እውቀቱ ያላቸው ሰዎች በሙሉ ነው ተሰብስበው እነዚህ እኛ የተመረጥነውን ሰዎች የሚመርጡ ማለት ነው። ሶ ከዛ ሁሉ ሰው ተመርጠናል። 10 ሰው ብቻ ነው የቀረነው። ከ10ራችን ደግሞ አንድ ሰው ብቻ ነው ቤስት አፍሪካን ሊዲንግ አክትረስ ወይም ደግሞ አክተር ተብሎ የሚመረጠው አንድ ሰው ብቻ ነው። በወንዶች 8 ሰው ነው የተመረጡት።
በሴቶች ደግሞ 10 ነን። የ10ሩንም ፊልም ገብቼ አይቼዋለሁ። የ10አችንን without me የ9አችንን ገብቼ አይቼዋለሁ እና ላይክ በጣም ጎበዞች ናቸውና ከነሱ ተርታ በመሰለፌ እኔ በጣም እድለኛ ነኝ፣ ደስተኛ ነኝ ምናምን ጋይስ እውነት በጣም እና ደግሞ የኔ ፋኖች ትለያላችሁ። በቃ እኔ የምትወዱኝ ሰዎች ተመርጣችሁ ነው የሚመስለኝ። እግዚአብሔርን በእኔ ደስታ ምን ያህል እንደምትደሰቱ ስላየው ስለማይ ምናምን ደስ ይለኛል። እግዚአብሔርን ነው የምላችሁ። በጣም ደስተኛ ነኝ። ብቻ ብዙ ነገር ቢደርስብኝም እግዚአብሔር ይመስገን ከማለት ውጭ ምን ማለት ይቻላል? ትንሽ ከባድ ነው። ሶሳይቲያችን ከባድ ነው በጣም አይረዷችሁ፣ ማንም አይረዳችሁ። ግን ኢትስ ኦኬ። ለማንኛውም ስለ እናት ምድር ፊልም በ8 ዘርፍ ነው የታጨው። እኔ ደግሞ ያው መሪ አክተር ስለሆንኩኝ የታጨሁት። አስባችሁታል? ግን ባሸነፍ በጣም ደስ ይለኝ። ሰላም ሃይ። የነገው ፕሮግራም ምንድነው? የነገው ፕሮግራም ምን መሰላችሁ? አዲስ የገባችሁ ሰዎች ልትሆኑ ትችላላችሁ እና ያስረዳችኋለሁ። ከማስረዳት አልቦዘም ጋይስ። ማለት በረሃ ላይ ነው ያለሁት እኮ በጣም ሙቀቱ ልነግራችሁ አልችልም። እስቲ ይታያችኋል። መድኃኒዓለም ውጪ መቀመጣችሁ ትንሽ ሰዓት እንኳን ግን እኔ ሙቀት ይስማማኛል፣ ወፍራለሁ ምናምን አርጉ ባካችሁ። አሁን የለቀኩት ቪዲዮ አለና ውጡና ከዚህ ቪዲዮ ላይ ገብታችሁ 100 ጊዜ ኮፕሊንግ አድርጉልኝ። ኤኒዌይስ ልንገራችሁ፣ በየአመቱ የሚዘጋጅ የአፍሪካውያኖች ፊልም አፍሪካ ሙቪ አካዳሚ አዋርድ ለ22ኛ ጊዜ ነው ለ21 ተሳሳትኩ ጋይስ፣ ተሳሳትኩ። ወይኔ ጽጌ በቃ ተውት። ለስንተኛ ጊዜ እንደሆነ አላስታውስም። ብቻ አፍሪካ ሙቪ አካዳሚ አዋርድ ላይ በ8 ዘርፍ ፊልማችን ታጭቶ እኔ ደግሞ በመሪ ተዋናይነት ታጭቼ እዚሁ ናይጄሪያ መጣሁኝ። ናይጄሪያ ሆኛለሁ። አሁን የተለቀቀውን ቪዲዮ ኮፕሊንግ አድርጉልኝ ደግሞ። ከዛ ደግሞ ቀዩ አክስቴ መጣልሽ ብያችኋለሁ። እንዴት እንዳመመኝ አሁን ነገ ፕሮግራሙ ላይ እንዴት እንደምሳተፍ ራሱ አላውቅም። ዮሴፍ ፍቃደ ሃይ ማን ነው? አቦንጋዲ ማን ነው? አላውቀውም። የናይጄሪያ አክተር ነው እንዳትለኝ። በጣም ብዙዎቹን አላውቃቸውም። እኔ ሲጀመር ካየኋቸው ነው የማውቃቸው። እሱንም ልመጣ ስል አሁን ኖሚኔትድ መደረጌ ሲነገረኝ ነው የናይጄሪያ ፊልም ማየት የጀመርኩት። ማለት እስቲ ማን አለ ምናምን ብዬ ቼክ ያደረኩት። ቦርኖ ቦይ ናይጄሪያዊ ነው እንዴ? ጋይስ ንገሩኝ እስቲ። ሙቪ ኔም ስለ እናት ምድር። አዎ አክተር ነው። ኦኬ እልልሃለሁ በጥብቅ አድርጌ ነው ልምልልህ። አበሻ ቀሚስ ነገ ምን እምለብስ ይመስላችኋል እንዴ? ምንድነው ራይድ
ምንድነው ስለ ራይድ በተናገርኩት ነገር ደበራችሁ እንዴ ጋይስ? እሺ ነው ስለ ራይድ የምትዘበዙት እንዴ? ማለት ራይድ እንትናቸው መኪናቸው የሚቆሽሽ ሰዎች አሉ። ራይድ ብቻ ሳይሆን በኖርማል ላይፋቸው መኪናቸው የሚቆሽሽ ሰዎች አሉ። እጠቡ ማለት ምን ያን ያህል ያስደብራል እንዴ? መኪናውን የማያጥብ ሰው ሊሆን ይችላል እዚህ ጋር መጥቶ የሚያወራው፣ ወይም ደግሞ የመኪናውን ንጽህና የማይጠብቅ ሰው። የመኪናችሁን ንጽህና ጠብቁ እኮ ነው የኛ አስተያየት የነበረው። ያስደብራል ይሄ። ንጽህናችሁን ጠብቁ። ንጽህና የማይጠብቅ ሰው ነው ሊያንገበግበው የሚችለው። እንዴም ችግር አለው። ንጽህናችሁን ጠብቁ። አንዳንድ ቪትስ የሚይዙ ልጆች ካያችሁ ቪኤት ነው የሚያደርጓት መኪናቸውን። እንዴት እንደሚያምር የመኪናው ጽዳት። ቪትስ እኮ ነው የምላችሁ። ቪትሱ ቪኤት ነው የሚመስል አልወጣም። በጣም ብዙ ደንበኞች አሉኝ እኮ ነው የራይድ ሰው። ይሄን በመናገራችን ሊከፋችሁ አይገባም። ልክ ነሽ ማለት አለባችሁ። ልክ ነሽ። ንጽህናቸውን መጠበቅ አለባቸው። እኔ የምለው ኮፒ ሊንክ አድርጉልኝ እሺ። አዲሱ ቪዲዮዬ ስንት ገባ ቪው ጋይስ? አንዴ አይታችሁ ንገሩኝ። ልክ ነሽ። ያ ልክ ነው። በጣም ብዙ ሰው ይሄንን ነገርም እንትን ይለዋል። የኔ ቆንጆ ሰዎች ቴንክ ዩ እውነቷን ነው። ኦፍ ኮርስ ልክ ነኝ እኮ። ንጽህናውን የማይጠብቅ ባለራይድ ሲመጣ ንጽህናችሁን ጠብቁ ማለት እኮ እንትን ክፋት እኮ አይደለም ጋይስ። ወይም ደግሞ ራይድን መሳደብ አይደለም፣ ወይም ፈረሶች የሚሰሩ ሰዎችን መሳደብ አይደለም። ላይክ ንጽህናውን የሚጠብቅ ሰው በኮንፊደንስ ይላል። ንጽህናውን የማይጠብቅ ሰው ደግሞ ካለ በጣም ብዙ ነገሮችን ማለት ይችላሉ። 43,000 ስንት ገባ ቪው ጋይስ? 43,000 እርግጠኛ ናችሁ? ቪዲዮ ስንት ገባ ጋይስ? 1 ሚሊዮን። አትቀልዱብኝ። ኧረ ተው። ይኸው ጋይስ ፈላ። አሳይቻችኋለሁ አይደል? አሁን ይሄ ሙሉ እንትኑ ይሄ ብርጭቆ ሙሉ በረዶ ቤት ውስጥ ገብቶ የመጣ ነው። 44,000 ማንን ልመን? 43,000 44,000 ኧረ ተው። 1 ሚሊዮን 1.1 ሚሊዮን ሊገባ ነው። አትቀልዱ ፕሊዝ። ንገሩኝ እንዴት የሁላችሁም የተዘበራረቀ እኮ ነው። 600 ችጋራም 600 ያምሻል። አዲስ ፔጅ ላይ ራሱ ብለቀው 600 አይታይ ያምሻል። ጋይስ ተው በእናታችሁ ንገሩኝ። አሁን ግቡና አሁን የተለቀቀው ቪዲዮዬ ቪው ስንት አገኘ? ሁላችሁም ተመሳሳይ አይቼ ዋን ላቭ ንገረኝ ስንት ገባ ቪው? አረ መድኃኒዓለም አባቴ፣ አረ መድኃኒዓለም እኔ ልሞት ነው። ሙቀት እወዳለሁ ግን ሙቀት ልሞት ነው። 44 ገባ። እኔና 44K 45K 46K አውቃችሁ ነው በማርያም 44K ነው። ዋላፍ ንገረኝ። ምን ሆናችሁ የምትጫወቱብኝ? በስማ 44K 50 100 77,000 እናንተ አትቀልዱብኝ። እግዚአብሔርን አትቀልዱብኝ። ቪዲዮ ቫይራል መውጣት አለበት ጋይስ። እኔ እናንተ ያላችሁ ኮፒ ሊንክ የሚያደርግልኝ ቤተሰብ ልጣ 46K ነው በብዛት 46K እያሉ ነው የምር። yes I did yes ለብረም ስቂው ዋላ ቤት ሄደ። ቆይ እናንተንም አምናችኋለሁ አላምናችሁም ማለት ፈልጊ ጋይስ። ሞቀኝ ወይኔ እንጂ ሙቀት እወዳለሁ ግን በዚህ ልክ ብርድ ነው የምጠላው። እኔ ብርድ ነው የምጠላው። ዊ በጣም ያስጠላኝ በጣም። ስልክ ጨረስክ?
ስልክ ጨረስክ? እስቲ የኔን ቪዲዮ ገብተህልኝ ስንት ቪው አለው? አሁን ፖስት አድርጌ ነበር ቲክቶክ ላይ። እዚህ ተጫወቱብኝ እኮ ጋይስ ሂዱና ማለት ነው አዲሱ ቪዲዮ ላይ ኮፒ ሊንክ አድርጉልኝ። 48000 አትቀልድ። what ብዙ ነው እኮ ቪዲዮዬ ዳውን ሆኖ ነበረ። አሁን ዳውን ሆኖ ነበረ። በነገር ላይ በጣም ደብሮኝ ነው የገባሁት ላይቭ። እኔ እኮ የምወዳችሁ በምክንያት ነው ጋይስ፣ በምክንያት ወይኔ ታድዬ ቪዲዮዬን ፖስት ካደረኩ በኋላ ማለት ነው 1 ሰዓት ሊሆን ነው 7000 ምናምን አይልም እንዴ አካውንቴ ምን ሆኖ ነው ምናምን ብዬ እኮ ላይቭ የገባሁት። በዛ ላይ ደብሮኝ ማለት ነው ሌላ ደብሮኝ ነው ላይቭ የገባሁት። ግን ምንድነው ወይም ልሽ ወድሻለሁ። ቴንክ ዩ ጋይስ። እኔም በጣም ነው የምወዳችሁ። ሁሌም እውነቴን ነው ሁሌም ስለምታግዙኝ ስለምትደግፉኝ ምናምን በጣም ኢትዮጵያዊነታችሁን እኮ ነው የምታስመሰክሩት። ታውቃላችሁ ዲታ ላለቅስ ነው መሰለኝ። አይ ላለቅስ እንኳን አይደለም ላለቅስ እግዚአብሔር ይመስገን ብቻ በጣም ወዳችኋለሁ። እና ዛሬ ማታ ዛሬ ማታ ነገ ማታ 1 ሰዓት ላይ እንትን ናይጄሪያ ቲቪ ካገኛችሁ አይ ዶንት ኖ ናይጄሪያ ቲቪ ምን ላይ እንደሚገኝ አላውቅም፣ ግን ናይጄሪያ ቲቪ ላይቭ ላይ ማየት ትችላላችሁ። ካልሆነ ደግሞ ሊንኩ አለ ይኸውላችሁ፣ አይጂኤ ባዮ ላይ ስትገቡ ሊንኩ አለ የናይጄሪያ የዚህ የአማ ሊንክ ማለት ነው። ላይቭ የሚያስተላልፉበት ሊንካቸው የአማ የቲክቶክ ሊንክ ያውን ቲክቶክ ፕሮፋይል ላይ እንደገባችሁ ሊንኩን ታገኙታላችሁ እዛ ላይ። ካልሆነ ደግሞ የአይጂ የኢንስታግራሜ ባዮ ላይ እዛ ላይም ድጋሚ ታገኙታላችሁ ማግኘት ትችላላችሁ። እና አሁን አይሰራም ሊንኩን ብትነኩት አሁን አይሰራም። የሚሰራው ለነገ ማታ 1 ሰዓት በኢትዮጵያ ማታ 1 ሰዓት ላይ ከዛ ሰዓት ጀምሮ ላይቭ በቀጥታ ማየት ትችላላችሁ እዛ ላይ። እኔ ደግሞ የተወሰነ ቪዲዮዎችን ሼር አደርጋችኋለሁ ምናምን እና I'm so happy guys። በጣም ደስተኛ ነኝ ባለው ነገር እግዚአብሔር ይመስገን ደስ ብሎኛል። እና ደግሞ ቪዲዮዬ ከመጣላችሁ ወይም ደግሞ ውጡና ቪዲዮዬ ላይ ኮፒ ሊንክ አድርጉልኝ፣ በደንብ ኮፒ ሊንክ አድርጉልኝ። ከዚህ በላይ መውጣት የሚችል ቪዲዮ ነው ስላችሁ እንደ ሀገር ነው። አሁን እንትና ሳይሆን እኔ ብቻዬን አይደለም እዚህ የመጣሁት ክሮች አሉ፣ ግንስ እንደ ሀገር ነው። እኔ ደግሞ የታጨ ነው በ8 ዘርፍ ነው ኦፍኮርስ የታጨ ነው፣ ግን እኔ ደግሞ በ8 ዘርፍ ነው ፊልማችን የታጨ ነው። እኔ ደግሞ በመሪ ተዋናይነት የታጨሁት ማለት ነው። ሶ ነገ ነው እንትን የሚለው ነገ ነው የምናውቀው ውጤታችንን ማለት ነው። እናም ሰው ሀፒ ትንሽ አሞኛል፣ ግን ነገ አያመኝም ጋይስ። ነገ በፍጹም አያመኝም። ቀጥ ብዬ ነው የምሄደው። ውሃ መጠጣት አልቻልኩም። አንደኛ ሞቀ፣ ሁለተኛ ይከብዳል። ዩቲ መታለች። ኖ ጋይስ የኔ ሌላ ነው፣ የሷ ሌላ ነው። አይ ቲንክ የሷ ገና ነው ይመስለኛል። እኔ ፊልም ነው አፍሪካ ሙቪ አካዳሚ አዋርድ ነው የኔ። ሶ ይለያያል። እሺ እንትናችን ይለያያል። እኔ በፊልም ነው የታጨሁት። ያው ቲክቶክ ላይ ስለምታዩኝ ቲክቶከር ብቻ ነው መስላችሁ እንጂ ቲክቶከር ብቻ አይደለሁም። ፊልም ሰርቻለሁ። የዛሬ አመት ነበር የተመረቀው። የዛሬ አመት ከ4 ወር ነው የተመረቀው ፊልማችን። ብዙ ታስታውሱት እኮ ትኖራላችሁ። እውነት ለመናገር ታስታውሱታላችሁ። እረስታችሁት ነው እንጂ እረስታችሁት ነው። 2 ደቂቃ አስተው ስለ እናት ምድር ብላችሁ እንትኔ ላይ ሰርች አድርጉ። ቲክቶክ ላይም ዩቲዩብ ላይም ሰርች ካደረጋችሁ ይመጣል።
መታጨት አልጠበቅኩም ነበር በነገራችን ላይ እግዚአብሔር እኔ ታጫለው በቃ ይሄን ፊልም ሰራሁኝ በቃ አለፈ አይነት ነገር ላይክ እና ብቃቴን ደግሞ ለህዝቡ ማሳየት ይሄ ነው ያ ነበር ታርጌቴ እኔ ግን ያው አፍሪካ ላይ ትንሽ ከባድ አሁን በጣም ብዙዎቻችሁ አትኖሩ ኢንተርናሽናል መሆን የምትፈልጉ አክትረስ መሆን አክተር መሆን የምትፈልጉ ዘፋኝ መሆን የምትፈልጉ ስላችሁ እኔ ሀገር ውስጥ ብቻ የመስራት ህልም የለኝም ጭራሽ እኔ በቃ ዓለም አቀፍ ነው የምፈልገው ሀገር ላይ ብቻ ላይክ እዚህ ጋር ብቻ ወይም ደግሞ ኢትዮጵያ ውስጥ ብቻ ፌመስ ኢትዮጵያ ውስጥ ብቻ አክትረስ ምናምን የመሆን ብቻ አይደለም ህልሜ ግን ያው ከዛ ነው የሚጀምረው አሁን ህልማችሁ ላይ ለመድረስ ከታች ነው አይደለም የሚጀምረው ከዛ ብሬድ ታደርጋላችሁ ነገር ሶ እኔም ህልሜ የነበረው ኢንተርናሽናል መሆን ነበረ አይ ቲንክ እሱን እድል ያገኘው ይመስለኛል ማለመው ሁላ እኮ ፊልም ገና ሳልሰራ ገና ቲክቶከር ሳልሆን ዩቲዩበር ሳልሆን በፊት ልጅ እያለሁ ገና ክበብ ውስጥ ምናምን እንደዚህ በምንሰራበት ሰዓት ያ ፊልሜ ተቃውሞ ነበረው ትልቅ ተቃውሞ ነበረው በጣም ከባድ ተቃውሞ ነበረው አጥፍታችሁ ነበር ጠብጬ ነበር እግዚአብሔር ይመስገን እስቲ በሌላ ኢንተርቪው እንገናኛለን ጋይስ በኢንተርቪው እንገናኛለን ነገ ነው እሺ ቀድሜ ቪዲዮ ያልሰራውላችሁ ያው በነገሮች ምናምን ቢዚ ነበርኩኝ እና መጣሁት ሶ ልክ ቀኑ ሲደርስ ነው ምንት መደረግ ልንገራችሁ ብዬ ነው ታይም በነገ ማታ 1 ሰዓት ላይ በኢትዮጵያ ማታ 1 ሰዓት ጀምሮ ነው ላይቭ ላይ መተላለፍ የሚጀምረው እና ህልማችሁን አታሳጥሩት ህልማችን መገደብ የለበት ደሞ ለማለም ባይገኝ ራሱ ማለም አለባችሁ በደም ጌታ ህልም ላይ ለመድረስ በመጀመሪያ ማለም ያስፈልጋል ከዛ መንገዳችሁን ለፈጣሪ ሰጣችሁ መሄድ ነው ብዙ ፌል ሊያደርግ ይችላል ብዙ ልደክሙ ትችላላችሁ ብዙ ይሄ ጠንካራነታችሁን የሚፈትን ነገር ሊመጣ ይችላል ያው ልትወድቁ ትችላላችሁ ልትከስሩ ትችላላችሁ ድሃ ልትሆኑ ትችላላችሁ ለህልማችሁ ብላችሁ ድሃ ልትሆኑ ትችላላችሁ ስህተቶች ልትሰሩ ትችላላችሁ ምናምን ግን ስህተቱ ራሳችሁ ጋር የሚቀር ስህተት ብቻ ነው ማድረግ ያለባችሁ ማለት ሰውን የሚጎዳ ስህተት መስራት ልክ አይደለም ግን እንዳልኳችሁ ነው ህልማችሁን ገደብ አታበጁለት ለህልማችሁ አሁን እኔ ለህልሜ ገደብ የለኝም ስነግራችሁ ለጓደኞቼ ምናምን እምደርስ ራሱ አይመስለኝም እንደዚህ ባረግ አሁን ከቴላ ጋር ምናምን ኮላብ እናረግ አስባችሁ እንደዚህ አይነት ህልም እኮ አይታለምም ግን እንደዚህ አይነት ህልም ነው ባልደው ላይሳካልኝ ይችላል ግን በቃ እንደዚህ ዝም ብዬ አይምሮዬ ገደብ የሌለው ነገር መስራት የምፈልገው አሁን ቴላ ኢንተርናሽናል ሆናለች ሶ አፍሪካዊ ናት አይደለም ሶ በመስራት ነው እዚህ የደረሰችው ሶ እኛ ምን ሰራለን እሷ ጋር ማንደርስበት ምንም ምክንያት አይኖርም እግዚአብሔር ያውቃል ያንን ነገር ደግሞ ለመስራት የተሻለ ቦታ ላይ መገኘት የተሻለ ቦታ ላይ መሆን አለባችሁ ስላችሁ አሪፍ ለመሆን ገንዘብ ሊኖራችሁ ይገባል የተሻለ አሁን ስራውን ለምሳሌ ዘፈን የተሻለ ዘፈን ለመስራት የተሻለ ቪዲዮ ክሊፕ ለመቅረጽ ገንዘብ ያስፈልጋችኋል ግልጽ ነው የማይገናኝ ነገር እኮ ነው እኛ የምናልመው እኔ የማልመው ለራሴ የማይገናኝ እንደዚህ ነው የማልመው እንደዚህ ነው ምንም ነገር የለም ግን በባዶ ሜዳ የሆነ ህልም ይኖራችኋል ግን የፊልሙ ስም የፊልሙ ርዕስ ስለ እናት ምድር ዩቲዩብ ላይ ሄዳችሁ ሰርች አድርጉት ጋይስ ስለ እናት ምድር ታውቁታላችሁ ረስታችሁት ነው እንጂ ብዙ ነገር ተፈጥሮ ነበር እና ምን ልላችሁ ነው የተሻለ ቦታ ላይ ለመድረስ የተሻለ ነገር ቢያስፈልግም ያን ነገር ደግሞ ለማግኘት ስቴፕ አለው አሁን ለምሳሌ መሰላል 10 ደረጃ ቢኖረው እንዴት ብላችሁ ነው እግራችሁን አንስታችሁ 10ኛ ላይ የምታወጡት እንደዛ ሳይሆን መጀመሪያው ፍሎር
የመጀመሪያው ደረጃ ከዛ ሁለተኛ ደረጃ ሶስተኛ ደረጃ ያላችሁ 10ኛ ደረጃ ላይ የምትወጡት። ስለዚህ ፕሮግረስ አለው ምንም ነገር ይሄ ዝም ብሎ አይመጣም ምንም ነገር። የሆነ ቦታ ላይ ለመድረስ ከፈለጋችሁ ከስር ጀምራችሁ ግን መድረስ ይቻላል። ገብታችሁ አሁንም ቢሆን ህልም አለኝ እኔ አሁን እዚህ ጋር ደረስኩኝ አይደለ 57K ደረሰ ጋይስ ኮፕሊንግ አድርጉልኝ። አረ ምንድነው መቼ ነው የምትመለሹ? አላወኩም ጋይስ መቼ እንደምመለስ አላውቅም። ግን ፕሮግራሙ ነገ ማታ 1 ሰዓት ላይ እንግዲህ ሰብሰብ ብላችሁ እስቲ በእናታችሁ እንዳትቀሩ፣ በእናታችሁ እንደው በመድኃኔዓለም ይዣችኋለሁ እንዳትቀሩ። ነገ ላይቭ ላይ ነው የምትከታተሉት። የሆነ ሰዓት ላይ ገብታችሁ ኢትዮጵያ እያላችሁ ጻፉልን እሺ። አሁን ከብዙ ሀገራት ነው ማለት አፍሪካ ውስጥ በጣም ብዙ ሀገር አለ አይደለም? ከዛ ሀገራት ውስጥ ብዙ ኖሚኔት የተደረጉ ሰዎች ስላሉ በጣም ብዙ ሰዎች ሊመጡ ይችላሉ። ስለዚህ እናንተ ደግሞ ኢትዮጵያ እያላችሁ ጻፉ። ያው ጽጌን ብትሉ ማንም ስለማያውቀኝ እዛ ኢትዮጵያ ግን ስትሉ ኦፍ ኮርስ ያውቁናል። እዛ ከኢትዮጵያ እንደመጣን የሚያውቁ ሰዎች ስለሚኖሩ ያውቁናል። ስለዚህ ገብታችሁ ኢትዮጵያ እያላችሁ ኮሜንቱን አጥለቅልቁት። እንደ ኢትዮጵያዊ ደግሞ ኩራት ነው። እግዚአብሔርን ምን ሀገር አለን ታዲያ? የት ሀገር አለን? ኢትዮጵያ ነች አለች። ገባችሁ? ሌላ ሀገር የለን። ኢትዮጵያ ነች አንድ የሚያደርገን እኛ ኢትዮጵያዊ መሆናችን ነው አንድ የሚያደርገን። እና ኢትዮጵያዊ መሆናችን ነው አንድ የሚያደርገን። እና እኔ ጽጌረዳ የሚወዳትም ሊኖር ይችላል፣ የሚጠላትም ሊኖር ይችላል። ግን ሁላችንንም እኩል የሚያደርገን ኢትዮጵያዊነታችን ነው። ኢትዮጵያዊነታችንን እናንጸባርቅ። እና በጣም ብዙ ጊዜ ደግሞ የትም ሀገር ወክለው ሲሄዱ ከቨር የሚዲያ ከቨር የላቸውም። አሁን እኛ የሚዲያ ከቨር የለንም። አሁን እኔ ቲክቶከር ስለሆንኩኝ የተወሰነ ሰው እንደ 1000 ሰው ምናምን መጥቶ ሰፖርት ያደርገኛል ኢትዮጵያዊ ስለሆንኩኝ ማለት ነው። ማነው ቲክቶከር ስለሆንኩኝ ማለት ነው። ግን በጣም ብዙ ቦታ አይታችሁ ከሆነ ከሯጭ ውጪ ደጋፊ የላቸውም አብዛኞቹ። አሁን ተዋናይ ሆኖ አሁን ቤቢ ሳምሶን ታደሰ ቤቢ የዛሬ ስንት አመት መሰላችሁ? አይ ዶንት ኖ የዛሬ 8 አመት ነው ምናምን አሉ ሲነግሩኝ እዚሁ አፍሪካ ላይ አፍሪካ ሙቪ አካዳሚ አዋርድ ላይ በረዳት ተዋናይነት ዋንጫ ወስዷል። ታውቃላችሁ? ይሄን እግዚአብሔርን እኔ ራሱ ያወቅኩት በቅርቡ ነው። እዛ ላይ ታጭቶ መታጨቱ ማንም የሚያውቅ የለም። ይሄ እኔን የምነግራችሁ በእርግጠኝነት። ከዛ ደግሞ በረዳት ተዋናይነት ነው ዋንጫ ወስዷል። ይሄ እኔ አሁን ጽጌረዳ ወይም ጽጌ ሮያል ምናምን ብባል ማን የሚያቀኝ ይመስላችኋል? ማንም አያቀኝም። እዚህ ጭራሽ ትዝም አይላቸው። ገብታችኋል? ግን ደግሞ ኢትዮጵያዊ ኢትዮጵያን ግን ብዙ ሰው ያውቃል እንዴ? ብዙ ዓለም ታውቃለች ስለ ኢትዮጵያ። ስለ ጽጌረዳ ግን ማንም ላያውቅ ይችላል። ገብታችኋል? እንደ ኢትዮጵያዊ ነው እኔ የማወራችሁ። ምንድን እንደ ኢትዮጵያዊ የሚዲያ ሽፋን እንደሌላት አንድ አክትረስ ወይም ደግሞ ፊልሙም የሚዲያ ሽፋን ስላላገኘ ያው የሚዲያ ሽፋን ማለት ያው እናንተ ናችሁ አይደል? ትልቁ እናንተ ጋር መድረስ አለበት። ሁሉም ሰው ሊያውቅ ይገባል ጎበዝ መሆናችንን። ገብቷችኋል? ፊልም ኢንዱስትሪው ለማነቃቃት ብዙ ሰው እየሞከረ እንደሆነ ምናምን እሱን ሁሉም ሰው ማወቅ አለበት። እየደከመን እየለፋን እየሰራን ማንም ግን ካላወቀው ለኛ ከባድ ነው፣ ያስጠላል እንጂ ምን ከባድ ነው? ብቻ በጣም ያስጠላል። ገብቷችኋል? ግን አሁን እኔ የኢትዮጵያ ፊልም ኢንዱስትሪ ይከፍላል ብላችሁ ታስባላችሁ? እኔ በማስታወቂያ በዩቲዩብ በቲክቶክ የማገኘው ገንዘብ የሁለት ቀን ገንዘብ ነው ለፊልም የሚከፍሏቸው። ታውቃላችሁ ይሄን? እና የኢትዮጵያ ፊልም ኢንዱስትሪ ከፍሎ አይደለም የሰራሁት፣ ከፍሎኝ ሳይሆን እወደዋለሁ፣ ፍላጎቴ ነው፣ የልጅነት ህልሜ ነው። በነገራችሁ ልጅ እያለሁ የምታውቁ ጓደኞቼ ልትኖሩ ትችላላችሁ። ህልሜ ነው በቃ አክትረስ ብሆን ጽጌረዳ በቀለ ምናምን። እውነት ቲክቶከር ብቻ አይደለም ህልሜ መስላችሁ። እኔ ቲክቶከር የሆንኩት እና ዩቲዩበር የሆንኩት በአጋጣሚ ነው። እኔ የምፈልገው ፊልም መስራት ነው። ፊልም መስራት፣ የመድረክ ቲያትር መስራት፣ የሬዲዮ ድራማ መስራት ምናምን ነው የሚያስደስተኝ። እኔ
ቲክቶክን አልጠቀምበትም ታውቃላችሁ። እንደው ሰምታይምስ ቪዲዮ ለመልቀቅ ካልሆነ በስተቀር እኔ ቲክቶክ ላይ እንደመምጣቴ ቲክቶክ ላይ በደንብ ሰርችበታለሁ ብዬ አላስብም። ላይቭን በሉ ቪዲዮ ፖስት በማድረግ ደረጃን በሉ ምናምን እንደውም ፖስት ልጀምር አካባቢ የሆነ ነገር ደረሰብኝና ኢንኬዝ ያው ሁሉን ነገር ለሰው አይነገርም አይደል? በዛ ምክንያት ቲክቶኩን አቁሜ ነበር። ዩቲዩብም የጀመርኩት ማለት ዩቲዩብም አቁሜ ነበረ። በቃ ሶሻል ሚዲያ አጠቃላይ አቁሜ ነበረ። ከዛ ድጋሚ ወደ መምጣቱ ግን የተሸጋገርኩት በቃ ስላችሁ ዓለሚቷን አየሁት። ዓለም ምን ይፈልጋል የሚለውን ነገር አይቼ ነው ድጋሚ ወደ ቲክቶክ የተመለስኩት እንጂ ቲክቶክ ላልመለስ ነበረ ቃል የገባሁት። ላልመለስ ጋይስ፣ እውነት ቲክቶክ ዩቲዩብ ምናምን የሚባል ሶሻል ሚዲያ ይቅርብኝ፣ ፊልምም አልሰራም ከዚህም በኋላ ነጋዴ ሆናለሁ ብዬ ነበር ማስበው። በቃ የአበሻ ልብስ ኦንላይን ላይ ሰራ ነበረ። በቃ በት ብዬ ጎበዝ ነኝ ደግሞ ቀልጠፍ ያልኩ እዚህ ላይ ብታዩ ጎበዝ ነኝ። በቃ ቶሎ ብዬ በቃ እንደዚህ ቢዝነስ አይዲያዎች ወይም ደግሞ ስራ ምናምን እወዳለሁ በጣም መስራት ነው። በቃ ወይ ነጋዴ ሆናለሁ ብዬ ነበር የማስበው፣ ግን ባላሰብኩት መንገድ ድጋሚ ወደ ቲክቶክ ወደ ዩቲዩብ መጣሁ። ከዛ ደግሞ የተረሳ ፊልሜ ነው እውነት ለመናገር አመት ከ4 ወር ሆኖታል ፊልሙ ከተመረቀ፣ ግን አልወጣም። ግን ደግሞ በቃ ነገሮችን ከረሳው በኋላ የዛሬ 15 ቀን ነው የዛሬ 3 ሳምንት ኤግዛክት ቀኑ ስለማላውቀው የዛኔ ነው ኖሚኔትድ መደረግ የተነገረኝና ነገሮችን ከረሳችሁ በኋላ ከተዋችሁት በኋላ ምናምን በቃ ጉልበቴም በጣም ብዙ ለፍቼበታለሁ፣ ብዙ ደክሜ ያለው የመጀመሪያ ፊልሜ ነው ምናምንና ለተመልካች የሚመጥን ነገር ለመስጠት አፈር ከድሜ ነው የበላሁት። እግዚአብሔር ምስክሬ አፈር ከድሜ አሳያችኋለሁ። ቪዲዮ አሁን መልቀቅ ስለማልችል ነው፣ መልቀቅ በምችልበት ታይም ለቅቄ ያሳያችኋለሁ። አፈር በስጌ ነው ቪዲዮን የሰራሁት፣ ፊልሙን የሰራሁት። ለህልሜ ነው እንደዛ የለፋሁት፣ ለማንም አይደለም። እዛች ቦታ ላይ መድረስ ስለምፈልግ ለዛ ህልሜ ብዬ ሰርቻለሁ። ግን ከረሳሁት ከተረሳ የደከምኩት ነገር ሁሉ በቃ እግዚአብሔር ጉልበቴን አልቆጠረልኝም። ይሁን ያጋጥማል ብዬ እምነቴን ሁሉ እስከ መሸርሸር ደርሼ በስተመጨረሻ የዛሬ 15 ቀን የዛሬ 3 ሳምንት አካባቢ ኖሚኔትድ ተደርገሻል ናይጄሪያ እንሄዳለን ስባል አይ እግዚአብሔር ከአመት ከ4 ወር በኋላ እሺ ጋይስ የደረሰብኝ ነገር እኔ እነግራችኋለሁ ሌላ ቀን። በዚህ ፊልም ምክንያት የደረሰብኝ ነገር ማለት ነው። ግን ከአመት ከ4 ወር በኋላ ድጋሜ በፊልሙ ምክንያት ጎበዝ አክትረስ ሆነሻል፣ ተመርጠሻል እባክሽ ስባል ከእግዚአብሔር ጋር ተጣልቼ ነበረ። ግን ወይ ጊዜ ወይ ግሩም እያልኩኝ ያው ቸኩዬ ይሆናል የዛኔ ወይ አሰብኩ። ለማንኛውም እሁድ እስቲ የስኬቴ ተካፋይ ሁኑ። የስኬቴ ተካፋይ ብትሆኑ ደስ ይለኛል። ቤቲ ላይቭ ላይ ናት። ቤቲ ላኪልኝ በሏት እስቲ ጋይስ ላውራት ካለች። አላወኩም ነበረ ላይቭ ላይ ማን እንዳለ። ኦ አለች።